ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን ብያለሁ። እንዴት አላችሁልኝ? እኔ ተወዳጆች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። አኬዋ ብሮስኪ ፒስ ነው ፓፓ ብሮስኪ አሪጋ ባይዚ አሁን መጣ ተስተካከለ። ጥቁር ነበረ። እንዴት አለልኝ? አለን ይመስገን አምላክ። እንዴት ነህ? አንድ ቪዲዮ አይተሻል ፓፓ? ምን አይነት ቪዲዮ? ላሳያችሁ ቆይ። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ የሚለውን አንዳንድ ፕሮቴስታንቶች የሚከራከሩት ለምን እንደሆነ ታወቀ እኮ። ከምን እንደሆነ ላሳየቅ። ጭራሽ በአይነ ምድር ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔር እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አራንቁ ፕሮቴስታንቶች እስኪኝን ቄስ አድምጧቸው። እንግዲህ ምን ይደረጋል? ሙሉ ስሙት። እኛ እኮ ብዙ ነገር ደብቀን ነው። ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄን ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጀል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት እና እቺን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው የተወዳጆች በቃ ሙሉ ገብታችሁት እና አይነ ምድር ነው። አላላችሁበትም ቦታ ፓፓ እንዴት አየኸው ይሄ ቪዲዮ? ይሄ ሰው እኮ ያጠመቀው ኦኬ ቦራው ደግሞ እንዲህ ተጀመረ። መሰልጠኑ ነው ትላለህ። መሰልጠኑ ነው ምንድን ነው ማለት? ምን ውሃ ጠፍቶ ነው? እኔ አላውቅም። አባዬ ማን ነው? አባቢ ምን? እሺ ደግሞ አይነ ምድር እንዴ! እንዴት ነው እዛ አካባቢ የተለየ ነገር አለ እንደኛ ማናውቀው? አንተ ግን አንዳንድ ጊዜ ግን አማርኛ በጣም ኩት የሚለው እኔ እኮ አሁን ቃሉ ራሱ ያሳስብኝ ጀመር። አንተ አይነ ምድር አራ ይመጣው በጌታ በኢየሱስ ምንድን ነው እንጂ አሁን አንድ የደረስኩበትን ለካ አንዳንዶች መተው የሚከራከሩት ነው አይደለም የሚሉት ለካ በሌላ ጀምረው ነው። አይ ያርግላችሁ አንቺ እንቻልም ሰው እንግዲህ በዚህ ሰው የተጠመቁ ናቸው። እንግዲህ ብዙዎቹ ሳር የሚያስግጡት ምናምን ያው ሰው የሚመስለው እንግዲህ ከእንደዚህ አይነት ዛፍ መቼም ሌላ ፍሬ ሊያፈራ አይችልምና
በጣም ነው የሚያሳዝነው። ብቻ አስቸጋሪ ነው ማለት በጣም ዛሬ ትከፍታለህ እንዴ ፓፓ? እስቲ ጌታ ቢፈቅድ እንደዛ አስቤያለሁ። እንትን ዮሐንስ ወንጌል ጥናቱን ሰኞ ነው የምንጀምረው። ሰኞ፣ ሮብ፣ ዓርብ አድርገን በሳምንት 3 ቀን ለማጥናት ነው ያሰብኩት እቺ ጾም እስክታልቅ። ከዛ በኋላ የሚቀየር ነገር ካለ እናሳውቃለን። እስከዛ ድረስ ግን ዝም ብለን እስቲ አካውንቱን የተወሰነ ለማነሳሳት ምናምን ሞክራለሁ። ዝም ብዬ ቪዲዮ እየሰራሁ ዝም ብዬ ለተወሰነች ደቂቃ ገባ ወጣ እያልኩና እንደዛ አስቤያለሁ። እስቲ ጌታ ከፈቀደ አንቺም ጋር እንትን እያወራን ነበር ነው ቅድም ለዳጊም በንጸሎት ነገር ትንሽ ደቂቃ ምናምን ነገር እና ከከፈትከ እንደውም አንተ ጋር ሁላችንም ሰብሰብ ብለን ትንሽ የሆነ የህሊና ጸሎት ነገር ሙሽራ ሆኖ እንዳለፈ ምናምን ለብዙዎችም ማንቂያ ስለሚሆን ሰው ድንገት ወጥቶ ቀሪ የሆነ ሁላችንም በጊዜ መሰናዳት መዘጋጀት እንዳለብንም የሚያስተምር ስለሆነ ይሄ የተወደደ ወንድማችን መዋደድ ቋንቋ ነው። ሁላችንም የምናውቀው እዚህ ሚዲያ ላይ ነውና ምን ያህል ትሁትና የዋህ በጣም አዲስ ነውና እንደዚህ አይነት ፕሮግራሞች ምን ያህል እኛም እንደምንወዳቸው እህትና ወንድሞቻችንን እነሱ ለኛ ያላቸው ፍቅር ስለሚታወቅ እሱንም ማሳያ ይሆናልና ትንሽ ደቂቃ ምናምን ነገር በጸሎት እንትን ብንለው ደስ ይለኛል። ጥሩ ሀሳብ ነው። እንግዲህ እስቲ በቃ ወይ እንደዛ እናደርጋለን። እኔ ካልገባውም ሌሎቻችሁም ከገባችሁም አንዳችሁ ጋር እናደርጓለን። እስቲ ለመግባት እሞክራለሁ። እስቲ ጊዜ ከረዳኝ ግን ጥሩ ነው። ጥሩ ሀሳብ ነው በጣም ሁሌ ምናምን ብያችኋለሁ። 2 ሰዓት ተኩል ብያችኋለሁ። ግን አንተ ከገባ እዛው አንተ ጋር ያው ካስተማር ከጨረስክ ምናምን በኋላ ሰብሰብ ብለን በዛውም እንደምትን ብንል በጣም አሪፍ ነው። አይ ጥሩ በቃ እንደዛ እናደርጋለን። እስቲ እና በተረፈ እና እስኪ አሁኑ ላይ ትንሽ ይልበት እንጂ ፓፓ ምንድነው ዝም አልክ? ተጠንቃል ልትሳደብ ነው እንዲያስገባኝ በእውነት ገዝተ ላይ ሰብ አስገብተኝ ሳይ ምንም ደስ አላልከኝም። ምንድነው በዛ ነው እንዴ ተጠመቀው ትለኛለህ እንዴ? ዝም ትላለህ ታስክድላችኋለህ እንዴ? ምንድነው ነገር? ግን አንዳንድ ነገር እኮ ምንም ልትልበት የማትችለውም ነገር ደግሞ አለ። ያው እኔ ምንም ልትልበት ከማትችላቸው ነገሮች ውስጥ አንዱ ነው ትላለህ። አይ ግን ፈኒ ነው የምር ሰው በአይነ ምድር ግን አይ ፌክ ነው የሚሆነው። ለምን ፌክ ይሆናል? ጋዜጣ ላይ ኢቭን እኮ እንደወጣ እኮ ተናግረዋል እኮ አኩሲ አይነ ምድር ምን ይሽ ታዲያ ማለት እንዴት አልገባኝም። ካልታጠባችሁ አለ እንግዲህ ደግሜ ላሰማ እንዴ ሙሉን አየሁት እንገብቼ እስቲ አንዴ እስቲ እሳቸውን እስቲ ያሰማን። እሺ ከዩቲዩብ ላይ ቀጥታ ላሰማ የተቀነጨበው ረጅም ነገር እንዳይሆን የተቀነጨበው እስቲ መጀመሪያ 1 ደቂቃ ነው እዛው ዩቲዩብ ላይ ላሰማ። መልካም እሺ 1 ደቂቃ ከ4 ሰከንድ ሁላችሁም እየገባችሁ ሼር አድርጉት። እሺ ኮፒ ሊንክ አድርጉት ጋይስ። እሺ ምን ነበር? እሺ 1 ሰዓት ከ4ኛው ደቂቃ አብረው የነበሩ ሰዎች እንደገና ተነሳው ስላልኩ ረካ አንቺ ነሽ ከጀርባው ብለው እሷን ሊያጠቋት ስሟን ለማጥፋት ነው የተነሱት። ተደፈረች ብሎ ማለት ነው። አዎ። እና ይሄ አሁን እሷ ሞራሏ እንዲነካ እንደዚህ አይነት እኮ ነው ጫወታቸው በሙሉ። ይሄ በጣም የተጠና ማለት ነው። ተጠንቶ ነው የሚያደርጉት። ማንም እንዳጻፈው አውቀዋለሁ እኔ
ከዚህ በፊትም እንትልቆ ይሄው ሰው ራሱ ለዘመኑ ማነሳው ስለሆነ ምን ያድርግ እንግዲህ ወይ ማስቆም ነው ወይ መበቀል ነው የሆነ ነገር ማድረግ ነው። እና እንትን ነው እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄን ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ገንዳ ውስጥ እንደ ምድሩን በጥብጦ ይህን ያው በወቅቱ አልተናገርም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ አሁን ይሄንን ዝም ብለህ ስትተወው አሁን ወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ይሄ ነው ፓፓ እንግዲህ ባለቤትን ለማሸማቀቅ አንተ ኦኬ እንትን ነው ሀሳቡ። የሚገርም ነው። አንተ ሰው ግን ደፋር እኮ ነው በጌታ ስም። ለነገሩ በቃ እኛ እኮ የበቁን እንትን ሰዓት ነው ምንድነው ሳር ለማስበላት የሞከሩ ሰዓት፣ በላያቸው ላይ ለመረማመድ የቃጣቸው ሰዓት ምናምን ያኔ በቃ ሞራሊ ወዴት እንደሚያመራም ታየዋለህ እኮ ትረዳዋለህ። አስቸጋሪ ነው ብቻ አንዳንዴ። እርግጥ ነው ሁሉንም አይወክልም፣ ግን አንዳንዴ ምን መሰለህ እኔ አሁን በተለይ በኢትዮጵያ ፕሮቴስታንት ውስጥ በኢትዮጵያ ፕሮቴስታንቲዝም እንትን ውስጥ ሰርክል ውስጥ የሆነ ነቢይ ለምሳሌ አንሳ እስራኤል ዳንሳ በለው ወይም እዩ ጩፋ ምናምን ልክ አንስታ የሆነ ለመቃወም ስትሞክር ብዙ አንዳንድ ፕሮቴስታንት ወንድሞቻችን ወይም ብዙ ማለት ይችላል ከሚዲያው አንጻር እንግዲህ ፊት ለፊት ላይ ከሚታዩት አንጻር ማለት ነው እነሱ እኛን አይወክሉም ይሉሃል። ከአይወክሉም የሚሉን ልጆች ሰብሰብ ብታደርጋቸውና ይሄ አይወክለንም የተባለው ነቢይ ጋር ብትሄድ ለምሳሌ እዩ ጩፋ ጋር ብትሄድ ያለው ህዝብ በቃ እዩ ጩፋ ነው እንዳለ ህዝቡን ያዘው። በኢትዮጵያ ውስጥ ያለውን ፕሮቴስታንት ብዙውን የያዙት ነቢያቱ ናቸው እንጂ ኖርማል ይሄ እንደው ደሶኩል ጤነኛ አስተማሪዎች የሚባሉ እነሱ አይደሉም እኮ። አብዛኛው ፕሮቴስታንት ኢትዮጵያ ውስጥ በነቢይ ስር ነው ያለው። እንደ እዩ ጩፋ ጋር ብትሄድ እንደዚህ እዩ ጩፋ ቲክቶክ ላይ ራሱ መቶ ሚሊዮን ተከታይ ነው ያለው አልተባለም እንዴ? እንኳን ተገረኝ ጌታ እንዴ አስቸጋሪ እኮ ነው። ከዛ 24,000 ተከታይ ያለው አንድ አቃቢ እምነት ይመጣና ነው እሱ አይወክለንም ይላል። እንዴ አይወክል አንተን አይወክለንም ሳይሆን አይወክለኝም ነው ማለት የምትችለው። አሁን እዩ ጩፋ የሆኑ ወንድሞችን ላይወክል ይችላል፣ እሳየው ጥሩ ነው። ግን አብዛኛው ግን ኢትዮጵያ ውስጥ ያለው አብዛኛው ፕሮቴስታንት ግን ሲጀመር እዩ ጩፋን አሁን ተመር ባለፈው መጽሐፍ ቀደመ ሲሉ ነበረ። ቅድም የሆኑ ልጆች እዩ ጩፋ ራሱ ቀድሞ መጽሐፉን አሳተማል አሉኝ። ሰምተሃል እንጂ ወይ እዩ ጩፋ መጽሐፍ እንደጻፈ መጽሐፍ ጻፈ እኮ። ምን የሚል ነበረ? በጌታ ስም ያሉት ጀግናው ኢየሱስ ነው ጀግናው ኢየሱስ ነው ምናምን የሚል መዝሙር ነው መጽሐፍ ነው እየተባለ ነው። በእውነት እቺ አልክም ሰው ያርግለት እና ለምሳሌ የእሱ መጽሐፍ ኦኬ ገና ነው ኢየሱስ ነው ኦኬ ሶሪ እሺ ገና ነው ኢየሱስ መዝሙር ነው መጽሐፍ ነው እየተባለ ነው እና ለምሳሌ እሱ መጽሐፍ ምርቃት ላይ ያልተገኘ የለም መቼስ ከእስራኤል ዳንሳ ጀምሮ እስከነ ትዝታው ሳሙኤል ምናምን በቃ ኤኒዌይስ የሆነ ቪዲዮ ላይ እንዳየሁት ከሆነ ብዙ ሰዎች ተገኝተዋል ሲባል ነበር እና አንድ ሰው እነዚህ እነ እዩ ጩፋን እነ እስራኤል ዳንሳ አይወክሉንም ሲል ራሱን ወክሎ አይወክሉኝም
ነው ማለት ያለበት። እሱ ነው ማወቅ ያለበት። እና አሁን ቅድም የተናገርከውም ነገር ይሄ በአይነ ምናምን እንደዚህ ሆኖ በዛ ወጥቶ ምናምን ነገር የሚሉ ሰዎች ስቲል አሉ አሉ ነው በቃ። እነሱን የሚከተሉ የሀገር ህዝብ ደግሞ ይኖራል ዞር ብለህ ስታየው። እና እሱ አስቸጋሪ ነው። እና በተቻለ አቅም አሁን ለእንደነዚህ አይነት ሰዎች ግዴታ ወንጌል ማድረስ አለብን። በጣም በቃ ወንጌል አግሬሲቭሊ በጣም በኃይል በጣም በሰፊው በደንብ ታተሮ ምናምን ለፕሮቴስታንት ወንድሞች ምናምን መሰጠት አለበት። ይሄ ማለት ለክርስቲያኖች አያስፈልግም ማለት አይደለም። ደግሞ ይሄ የማነጻጸር ነገር ውስጥ የሚገቡ ሰዎች አሉ እና አንዳንድ የማይሰለቻቸው ሰዎች ኦፍኮርስ ለክርስቲያኖችም ይሰጣል በአንድም በሌላም። አሁን የተገለጠውን የእግዚአብሔርን ወንጌል ምናምን በደንብ የማያውቁ የማይረዱ ምናምን ሰዎች ይኖራሉ። ለእነሱ በደንብ ታስተምራለህ። ለእነዚህ ደግሞ አብዝቶ ያስፈልጋል ወደ ክርስትናም እንዲመጡ ማለት ነው። እና እንዲህ ተስፋ ሐዋሳ አሪያ ሐሜተኝነት አይደለም ወዳጅ ሆይ ማለት ነብይ ሲነካብህ እንዲያርግ ምንድን ነው? አሁን ኢየሱስ ቢነካ እንዲያትሆንም ነብይ ሲነካ አሪ ተላለም። በጣም ይገርም። አንዳንድ ሰው በእውነት እንትን የአይነ ምናምኑ እንትን ደርሶታል፣ ጸበሉ ደርሶታል መሰለኝ። አንተ ልክ ሲነካ መለፍለፍ ጀመረ እና ያለውን ነገር ነው ከታላቅ ይቅርታ ጋር ያለውን ነገር ማውራታችን ነው እኛስ። እና ሰው ምንድነው እንደዚህ የሆነ ኢየሱስ በሚል ስም ወይም እንግዲህ የጌታችን ስም ስለሚጠራ ማለት ነው ኢየሱስ በሚለው ስም በጣም ተሸፍኖ ተደብቆ ያለ ገና ወንጌል ምንም ያልነካው በጣም ብዙ ማህበረሰብ አለ ኢትዮጵያ ውስጥ። በጣም ብዙ ኢየሱስ በሚለው ስም ተሸፍኗል፣ ግን ምንም ወንጌል አልነካው። እና ያ እንደዚህ ሰዎች በጣም ትምህርት ያስፈልጋቸዋል። ጌታ ይርዳቸው። እንግዲህ ምን እንላለን? አኬዋ ቃል ያሰማልን። ያለውን ነገር ነው። በነገራችን ላይ ያለውን ስህተት አንሚት አድርጋችሁ እንደውም አንዳንድ ወንድሞች የሚቃወሙ አሉ። ብዙ ሰዎች እንደነዚህ አይነት ነቢያቶችን ምናምን እንደዛ እንደማድረግ መታችሁ ስለነሱ ሲነሳ ሐሜት ካላችሁ በጣም አስቸጋሪ ነው። እየደበቃችሁላቸው ነው፣ እየሸፈናችኋቸው ነው ማለት ነው። እና ለዛም ነው ብዙ አይነት ውጥንቅጡ የወጣ የፈውስ አገልግሎት እየተመለከትን ያለ ነው። የማይገጡት የማይበሉት የማይጠጡት ነገር የለው። ለዛ ነው እና ሰው ያለው ነገር ነው የተወራው። እና አኬዋ ማታ በጉጉት እየጠበቅን ነው በጣም ብዙ ሰዎች ብለዋል። እና እስቲ የጌታ ፈቃድ ይሁንና እገባለሁ ምናምን እንገባለን። ሳሰብ ብለን እንገባና እንላለን። ከታች አጋፔም እየጻፈ አይቼዋለሁ። ሲሄድበታል ብለን እናስባለን። ይሄ እንትኑን አሁን ያልከውን አሁን እኮ ምንድነው ቃሉን መጥራት እኮ ከበደን። የአይነ ምናምኑን ጭዌ በእውነት እኔ ራሴ ግን እኮ አሰብኩት ቃሉን ታውቃለህ ካልኩት በኋላ አይነ ምድር በምንኛ ነው ግን ይሄን ቃል ያወጡት? አማርኛ በጣይትም እኮ ይላል አንዴ በፊት ጩጬ ያለ ምንድነው ማለት የሆነ እሱን እኮ የምጠራው ምን ብለህ ነበር እንዴ? ስድብ ራሱ እኮ ነበረ እንትናም እንደሚባለው እሱ ይሄ በአይነ እንትኑ አይነ ምድራ እንዴ ጩጬ እያለ እንዴት ተሳድባት? ጩጬ እያለ እንዴት ተሳድባት? ወይስ ተሰድበን የምታውቀው በባለ ሶስቱ ፊደል እና እሱን እኮ እንግዲህ ባለ እንዲህ ተሳድባ አታውቅም ወይ እላለሁ። ከታች አይ እሱ ተሰድቦ ነው የሚያውቀው ይለኛል አንዱ።
ኧረ ባሩክ እንኳንች ጋይስ እየጠረገ አልተነሳም። ኧረ ፏነሽ ፓፓ ይሄ ነበር ከበዳለ እንዴ ነበር ከበዳለ እንዴ ለካ ይሄው ሲሳደብ የነበረው እኮ እሱ ነው። አጎዝ ፓፓ ዘርፌስ ግን ያለችው ነው የተሰምታላ አክቹሊ ምን ነበረ አንዳንድ ሰዎች እንደው ሲረሱ አጀንዳ ለመሆን ሲፈልጉ ያው ትዝታው መጥቶ በሜሪ ክሪስማስም እንደው በሜሪም ያላትን ሰምታልና በእንደነዚህ እሱ እንኳን አውቋል የሚተሳሳተው እሱ ያለማወቅ ነው እንደዛ እንዲሳሳት ያደረገው ግን እሱ አሁን የሆነ ነገሮችን ተናገረ ምናምን ቤተክርስቲያን የማይደረገው እንደሚደረግ የማትለውን እንደምትል የማታስተምረው እንደምታስተምር ያላረገችውን እንዳረገች አድርጎ ተናገረ። መነጋገሪያ አጀንዳ ሆነ፣ ጊዜያዊ አጀንዳ ሆነ እና ይሄንን ተመለከተች መሰለኝ እንግዲህ ያው ዘርፌም መጣችና ኢየሱስ ስላልኩ ተገፋው ማለት ክርስቶስ ስላልኩ ተገፋው መዝሙሬ ላይ ክርስቶስ ብዬ ስላልኩኝ እንደ ጴንጤ ልትሆኝ ነው እንደ ተባልኩኝ የሚልን እንግዲህ የሌላ አይነት ውሸት ቀበጣጠረችና እንደነ ገብረ ዮሐንስ ስለ ክርስቶስ ይዘመራል እንዴ ማለት እሱ ምንም እኮ ይደረግ ነበረ እና ይሄ የተናገረችው ነገር ደግሞ ውሸት ሲደጋገም እውነት ይመስላል። ምክንያቱም እዛ ቤት ውስጥ ያሉ ሰዎች እነዚህ ያሉ አይደለ እንደ እዛ ቤት ውስጥ የነበሩትን ነገር ነው እያወሩ ያሉት ብለው ወደ ድህነት እንዳይመጡ ወደ ጌታ ቤተክርስቲያን መጥተው እንዳይጨመሩ መሰናክል ይሆናል እንደነዚህ ነገሮች። ግን አሁን ጊዜ እርግጥ ዘመኑ የቴክኖሎጂ ነው። ገባ አድርገው ስለ ክርስቶስ ቢጽፉ ዩቲዩብ ላይ ምናምን የቤተክርስቲያን ትምህርት ቁልጭ አድርገው ያሉ እዚህ ቲክቶክ ላይም ያሉ ማን እንደው መጽሐፍ ቅዱሳዊ እንደሆነ ትምህርቶቻቸውም ሆነ አስተምሮቶቻቸው አፈር ከድሜ እየበላ እንደሆነ ያሉ ይረዳሉ። ግን እንደው እውነት አሁን ቤተክርስቲያን ስለ ክርስቶስ አታስተምርም? አኪዋ ከባድ ውንጀላ እኮ ነው ትላለህ። አይ ግን ኢየሱስ ስለተገፋው ምናምን እንደዚህ አይነት ጭዊ ዘንድሮም አለ። አረ በቅዱስ ሚኪ የቀረ ፋሽን ድሮ ነበር ሰው እንደዛ የሚለው ምናምን። አስበው ሰው ማለት ክርስቲያን ሆነ ለምሳሌ አንተ ክርስቲያኑን ከንበል ማለት ነህ እኮ ግን እንደ ምሳሌ አሁን የሆነ ሰዓት ላይ ላስወጣህ ስለሆነ ክርስቲያን ነህ እንበል ብለን እንጀምረውና ኢማጂን በጣም ክርስቶስ የምትል ሰው ሆነ። ይሄ ማለት ዝም ብለህ በቃል ማለት ብቻ ሳይሆን የምርም ጌታን እርሱም ክርስቶስ ኢየሱስን የምትወደው ሆነ። እንደዛ ከሆነ ያው ከቅዱስ ምስጢር ምናምን ቶሎ ትካፈላለህ። በዛ ውስጥ የክርስቶስ ፍቅሩ በልብ ውስጥ በጣም ስለሚያደር እና እንደዚህ አይነት ሰው ሆነ ከቅዱስ ምስጢር አሁን በቃ የሆነ ክርስቶስን የሚወደው ሰው ለቅዱስ ምስጢር በጣም ትልቅ ቦታ ነው የሚኖረው ይታወቃል። እና ለቅዱስ ምስጢር ያለህ ያ ቦታ እያለ ከዛን ጌታን በጣም ወደኸው ኢየሱስ እያልክ ከዛን ቤርሰን ስትገፋ ይህ ጭራሽ አይፈጠርም። ግን ቢፈጠር ግን በስህተት ቢፈጠረ ራሱ ግን ማለት ነው በሌላ ነገር ተጠርጥራ በምንፍቅና ተጠርጥራ እንደዛ ቢደረግ ራሱ ኢየሱስ ስላለች አይደለም እሷ እንዳለች ኢየሱስ ስላለች ማንም ያባረረም። ግን በምንፍቅና ግን ተጠርጥራ ለምሳሌ በሆነ መንገድ ብትገፋ አስበዋል ኢየሱስ ስላልኩኝ ተገፋው ብለህ ያንን ታላቅ ምስጢር ክደህ ስትወጣ የጌታን ስጋና ደም ገና ከጅምሩ ኢየሱስ ክርስቶስን አትወደውም ነበር ማለት ነው። ምንም ዝም ብሎ አንደበት ላይ ብቻ ኢየሱስ የማለት ጉዳይ ብቻ ነበር ማለት ነው። ወይ ደግሞ ዝም ብሎ ስሜታዊ የመሆን ወይ ደግሞ ኢየሱስ ክርስቶስን የወደደችው የመምሰል ነገር። አንዳንዴ ዲሰፕሽን አለ፣ በጣም አደገኛ ነው። በጣም በመንፈሳዊ ህይወት ጥሩ ይሁን ካስመስሎ ያሳየህና ሰይጣን ያዘናጋል። እና ወይ እንደዚህ አይነት የሰይጣን መታለል ውስጥ ወድቃ ሊሆን ይችላል። ካልሆነ በቀር የምርም ጄኒዩንሊ ሰው ጌታን ከወደደ ከዛ ከታላቅ ቅዱስ ምስጢር የሚሳተፍ ከሆነ እንዴት ነው ሰው ተገፋኝ ብሎ የጌታን ስጋና ደም ክዶ የሚወጣው? አሁን ያለችበት ቦታ እኮ የጌታ ስጋና ደም የለም። አልፎ የሆነ ዳቦ ከቪንቶ ጋር ሊቀርብ ይችላል። ስቲል እውነተኛ የጌታ ስጋና ደም ነው ተብሎ እንኳን አይታመን። እሱም ቢሆን ማለት ነው ዝም ብሎ በህዝቡ መካከል እየዞረ አንሱ ቡና ቁርስ የመሰለ ነገር ማለት ነው። ሰው ጌታን ወዶ የጌታን ስጋና ደም በተአምር ረግጦ አይወጣም። በጣም ረግጦ አይደለም።
እና የምርም ኢየሱስ ስላለች ቢሆን የተገፋችው ትምህርቶቹን ባልካደች ነበር። ታዲያ አሁን ምን ትምህርቱን አስካዳት? ለምን ምን ፍቅር ውስጥ ወደቀች? ምስጢራቱን ለምን ካደች? ጥምቀቱንም ሆነ ቅዱስ ቁርባኑን ሆነ የኤርሲያንን ትምህርት የቅዱሳንን ህብረት ለምን ካደች? ሄዳ የሆነ ሰዓት ላይ የጴንጤ ነቢያት እግር ስር አይደል ያየናት? እነ እዩ ጩፋ ጋር ያየናት እኮ ሌላ ታሪክ ውስጥ እኮ አይደለም ያየናት። እሷን ብቻ አይደለም ይብር ወንዱን እኔ እሷ ሴት ነች። እሺ ወንዱ ሆኖ ጌታቸው የሚባለው ሰውዬ ገድል ወይስ ገደል ብሎ የጻፈው ሰውዬ ገድላት በጣም ይጽፍ ሰው ማለት ነው። እኔ ሲሪየስ የምር ባሮኪ ማለት እህቶችን ማቃለል አይደለም፣ ግን በቀላሉ ሊታለሉ ይችላሉ በአንድም በሌላ። ከዛ ደግሞ አለ የሆነ ውስጣቸው የሆነ የሰሚሲቭ አይነት ነገር ይኖራል። ወንድ ሆኖ እዩ ጩፋ እግር ስር ሄዶ ይንበረከካል። እኔ ይሄ በጣም ሼም እኮ ነው እንዴ! አይመጣውም። በስመ አብ አይተዋል ያንን ቪዲዮ። እዩ ጩፋ እግር ስር ወድቆ ሲነፈርቅ ሲያለቅስ በቃ ይሄ የለም እንዴ! ይሄ በጣም አስቸጋሪ ነው። አሁን እንደዚህ ስለ እህቶች ግን አድርጉት እያልኩኝ አይደለም። እህቶችን በፍጹም ሊያደርጉት አይገባም። ግን አትሊስት በቃ እህቶች ጳውሎስም ይላል ማለት አግዟቸው ይላል አይደለ? እና አንዳንድ ጊዜ ያው በቀላሉ ሊታለሉ ምናምን ስለሚችሉ ተታለሉ እንበል። ይሄ ብዙ አነበብኩኝ ገድል ወይስ ገደል ብዬ ጻፍኩኝ ምናምን ብሎ ብዙ እንደው እንትን አልኩኝ ያለው ሰውዬ መጨረሻውን ያየ ነው የዩ ጩፋ እግር ስር ነው። የዩ ጩፋ እግር ስር ነው። እቺ እህታችንንም ማናት ዘርፊም እንግዲህ መጨረሻዋን ያየ ነው። የሆነ መድረክ ላይ እዘምራለሁ ብላ ቆማ ግን መዘመር አቅቷት ስትወርቅ ሲያንዘፈዝፋት ስትንፈራግጥ ምናምን ያየ ነው። የእግዚአብሔር መንፈስ እንዲህ አያደርግም። ባይዚ ልትዘምር ተነስተ እና አምልኮህን አስቋርጦ ከዛ በኋላ መሬት ላይ ሲያንፈራግጥ የለም እኮ እንዲህ መጽሐፍ ቅዱስ ላይ እኮ የለም። ምናልባት አንዳንድ ሌሎች ቦታ በአህዛብ ዘንድ ምናምን ያሉ አንዳንድ ልምምዶች ውስጥ ከሌለ በስተቀር ያው መጽሐፍ ቅዱስ ላይ የለም። ኢማጂን ጳውሎስ ሊዘምር ወይም ሊሰብክ በሎች ለሱ ሊሰብክ ተነስቶ ወይም ሊጸልይ ተነስቶ ከዛ በኋላ ጸሎት ያውም በህብረት መካከል ማለት ነው። በህብረት መካከል ለመጸለይ እጁን ዘርግቶ ጳውሎስ ገና መጸለይ ሊጀምር ሲል ጸሎቱን ትቶት በህዝቡ ፊት መሬት ላይ ወድቆ ሲንፈራገጥ ከኛ የራቂ ሐሳቡም አክቹአሊ ልክ እንደዛ ማለት ነው። የመንፈስ ቅዱስ ስጦታ የለም የሚል ሰው አለ። የለም ወይ አይነት ነገር ነው መሰለኝ። ከታች ከሆነ መሬት ላይ መንፈራገጥ የመንፈስ ቅዱስ ስጦታ ነው ያለ የመጽሐፍ ቅዱስ ክፍል አለ እንዴ? የለም እኮ። ከመንፈስ ቅዱስ ስጦታዎች ውስጥ አንዱ መሬት ላይ በዛ ደረጃ ከቁጥጥር ውጭ ሆነ ራስን ስተ እንደዛ መንፈራገጥ ሰይጣን ሲያደርግ አይተናል። ሰዎች እንኳን መያዝ እስኪያቅታቸው ድረስ የሚያስቸግር አይነት በጣም አደገኛ አጋንንት ያደረበት አንድ ሰው ኖሮ ጌታ ኢየሱስ ፈውሶት ነፃ ሲወጣ አይተነዋል። መንፈስ ቅዱስ ግን ልክ እንደ ሰይጣን ሰዎችን ከቁጥጥር ውጭ አድርጎ እያንፈራገጠ እያማታ ሲያሻው ከግድግዳ ጋር ሲያሻው ከመሬት ጋር እያላተመ እያጋጨ አንዳንዴም ከወንበር ጋር እያላ እንደዛ አይደለም። በስመ አብ እና እህታችንን ያየናት መጨረሻዋን እዛ ጋር ነው። እህታችንን መጨረሻ ላይ ያየናት በቃ ልትዘምር ብላ መዘመር አቅቷት መሬት ላይ ስትወድቅ፣ ያኛውን ወንድማችን የሚያየ ነው የዩ ጩፋ እግር ስር በቃ በሆኑ በነቢያት በፔንቴኮስታል ነቢያት ስር አሁን እንደዚህ ሚዲያ ላይ ያሉት አንቀበላቸውም የሚውላቸው ሰዎች አሉ አይደል? እንግዲህ ነቢያት ተብሎ የሚጠሩት የእነሱ እግር ስር ነው ያየናቸው ያገኘናቸው። አለቀ። ምንም ሌላ ታላቅ ተአምር እኮ አይደለም። ከጌታ አቀፍ ወጥተው የነቢይ እቅፍ ስር እኮ ነው የገቡት። ማለት ነቢይ ስል በቪዲዮ በሆነ ይሄን እጅ ጣቴን የኮቴሽን ማርክ ምልክት እያደረኩ ነበር። አሁንም እያደረኩ ነው። አክቹአሊ እንደራሲው በትምህርት ጥቅስ ውስጥ ይሁንና ነቢይ የሚለው
እና በነብይ እቅፍ ወይም በነብይ እግር ስር ነው የወደቁት። ከጌታ እቅፍ ወጥተው፣ ከጌታ እግር ስር ወጥተው፣ ከጌታ ቤተክርስቲያን ስር ወጥተው፣ የኢየሱስ ከሆነችው ቤተክርስቲያን ወጥተው የአንድ ግለሰብ ቤተ እምነት ውስጥ ነው ሄደው የገቡት እና እናዝንላቸዋለን። ለእነሱ ምናልባት የሚሰማቸው ከስህተት ቦታ ወጥተው ትክክለኛ ነገር እንዳገኙ እንደዛ ነገር ነው። እንደዛ ሊሰማቸው ይችላል። እንረዳዋለን። ማለት እንደው በቃ ያኔ ጥሩ አልነበረም፣ ትክክለኛ ቦታ አልነበርኩም፣ አሁን ገና ጌታን እንደው አገኘሁት ምናምን ሊሉ ይችላሉ። ብዙ ሰዎች እንደዚህ ይላሉ። ጌታን ያገኘሁት ምናምን ይላሉ። ስለዛ ኦርቶዶክስ እያላችሁ ጌታ ጌታ አላላችሁም ማለት ነው። ኢየሱስ ኢየሱስ ብላችሁ አይደለም፣ ለኢየሱስ የተለየ ቦታ ኖራችሁም አይደለም። ምክንያቱም ያኔ አላገኛችሁትም። እያላችሁን እንዳላችሁት ከሆነ ጌታን ያገኛችሁት አሁን ወደ ፕሮቴስታንት ስትሄዱ ከሆነ ያኔ ከሆነ ጌታን እያገኛችሁ ያላችሁት ዘን ከዛ በፊት ሲጀምር ኢየሱስን አታውቁትም። ያላገኘኸውን አታውቁም። ያላገኘኸውን አትወደውም። ኢየሱስ ኢየሱስ ስላልኩ ተባረርኩ ምናምን እንደዚህ አይነት ሳክስ እንደው ውሽ በስማ። ግን ትልቁ ነገር ያለው ምንድነው? አንዴ ቆይ አንዴ ይህ ከታች አንድ ልጅ በተደጋጋሚ ይጽፋል። ማን ነው ስሙ? አዛር ኪንግ። እስኪ ቼክ አድርግልኝ እንትን ክርስቲያን ነው ወይስ ፕሮቴስታንት የሚለውን። እሺ ከዛ ያው አስተያየት ለመስጠት ማለት ነው ለእንደዚህ አይነት ሀሳቦች። ክርስቲያን ከሆነ የተወሰነ ሀሳብ እሰጣለሁ፣ ፕሮቴስታንት ከሆነ ችግር የለውም። እሺ ሰው ምንድን ነው ቅዱስ አግናጢዮስ እንደሚናገረው ነው። አግናጢዮስ ወይም ኢግናሽየስ ምን ብሎ ይናገራል? ሐሰተኛ መምህራን ወይም መናፍቃን ነው የሚለው። መናፍቃን የጌታችንን ስም ይይዛሉ። የጌታችንን ስም ይይዛሉ። ልክ አንድ የዋህ ሰው ምንም የማያውቅ ሰው ማለት ነው። ለምሳሌ በወይን ውስጥ መርዝ ተጨምሮበት ቢሰጠው እና መርዙን አያውቀውም። ኦልሬዲ ውስጡ መርዙ አለ። ከላይ የሚያየው ወይኑን ነው። ስለዛ ደህና ነገር አገኘው ብሎ ወይም ዋይን አገኘው ብሎ ሊጠጣ ይችላል። ግን ውስጡ ባለው መርዝ ግን ይሞታል። መናፍቃንም ልክ እንደዚሁ ይላል አግናጢዮስ። ማለት የቅዱስ ዮሐንስ ወንጌላዊ ተማሪ ነው። እሺ የዮሐንስ ወንጌላዊ ተማሪ ነው። እና መናፍቃንም ልክ እንደዚሁ የጌታችንን ስም ይዘዋል ይልና ኢየሱስ የሚለውን ስም፣ ከዛ ግን በውስጣቸው ግን ምንፍቅናን ይዘዋል። ሰው ኢየሱስ የሚለውን ስም አይቶ ክርስቲያኖች ብሎ ሲቀርብ ውስጡ ባለው መርዝ ወይም ምንፍቅና ግን ይጎዳበታል፣ ይሞትበታል። እና ልክ እንደዛ ነው እየተሆነ ያለው። እነዚህ ሰዎች ኢየሱስ 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 ይላሉ። ከዛ በኋላ ሲወገዙ ምንፍቅናቸውን በግልጽ ማስተማር ይጀምራሉ። መናፍቃን ባይሆኑ ኖሮ ሲጀመርም ምንፍቅናን ባላስተማሩ ነበር። ግን እንደዚህ አይነት አሁን አንዳንድ ጊዜ እንደው በስህተት የሆኑ ነገሮች ምናምን ሊፈጠሩ አይችሉም ምናምን እያልኩኝ አይደለም። ግን እንደነዚህ አይነት ሰዎች ግን ብዙዎቹ በተለይ ክርስቲያን ውስጥ ምናምን የተወሰነ እንደው አንብበናል ምናምን የሚሉ ከሆኑ ግን ብዙ ጊዜ የሚሆነው እንደዛ ነው። ኦልሬዲ ውስጣቸው በምንፍቅና ይበላሻል። ከዛ በኋላ ልክ ከቤተ ክርስቲያን የሆነ ሪያክሽን ይመጣና ልክ መወገዝ ሲጀምሩ አዚፍ ምንም በቃ እነሱ በጣም ጤነኛ እንደሆኑ፣ አረ እኛማ ምንም በቃ ክርስቲያኖች ነው ኦርቶዶክሶች ነን ምናምን ምንም በቃ እንደው ከዚህማ የሚነቀንቀን የለም አይለና ማንም አያስወጣኝም ከእምነቴ ኦርቶዶክስን ለያያና ለዘማርያምማ ትቻት አልወጣም እንዳሉ ማለት ነው። ያጀለስ ታስታውሳለህ? እንትና ማን ነው እንዳልክ ነው ቤተክርስቲያኔንማ ለያያ ዘልደታና ለዘማርያም ትቻት አልወጣም አይመችም። እና እንደዚህ በቃ አክት የሚያደርጉበት በቃ እንትን እንዳልክም ተዋት እንትን አይደለም። ግን ኤኒዌይስ ሌሎቹ ግን አትሊስት እናስተምራለን ምናምን ሲሉ የነበሩት እነዛ ሰዎች መጀመሪያ በጣም ክርስቲያን እንደሆኑ ለማስመሰል ይሞክራሉ፣ ፕሪቴንድ ያደርጋሉ። ግን እስቲ ውስጣቸው ግን አለ በቃ ምንፍቅናውን በአንድም በሌላም የሆነ ነገር እኮ ይለቁባል፣ ያስተምራሉ። ሸፈንፈን እያደረጉ ምንፍቅናቸውን እየሸፈኑ ነው የሚያስተምሩት። ከዛ የሆነ ሰዓት ላይ ልክ ሲለዩ በቃ ቤተክርስቲያን ተደርሶባቸው አይ እነዚህ ባይዚ ማውገዝ ማለት ምን ማለት መሰላችሁ? ማውገዝ ማለት
በንስሐ እንዲመለሱ የንስሐ በር መክፈት ማለት ነው። በነገራችን ላይ ማውገዝ ማለት ልክ አንድ ሰውን ስትለየው ያለበትን ሁኔታና አይ ከህብረቱማ እንዴት እለያለሁ እንደዚህ አይነት ስህተቶች ቢኖሩብኝ ነው ብሎ ተጸጽቶ እንዲመለስ ነው ምናወግዘው ወይም ቤተክርስቲያን የምታወግዘው ለዛ ነው እንጂ ሰዎች ይሄ ሰውዬ እንደውም ይሙት ቆይ ምናምን ብላ ፈርዳበት ምናምን እንደዛ አይደለም። ይህ የራሱ እግዚአብሔር ነው፣ ፍርድ የእግዚአብሔር ነው። ቤተክርስቲያን ግን ሰውየው በዛ ሁኔታው ከቀጠለ ሊሞት ነው፣ በቃ መሞቱ ማይቀር ነው። ስለዛ ታወግዘዋለች። ከዛስ በንስሐ እንዲመለስ መንፈሱ በጌታ ቀን ትድን ዘንድ አየህ እንዲመለስ ታወግዘዋለች፣ ትለየዋለች። ለዚህ ብቻ ደግሞ አይደለም። ሁለተኛው ምክንያት ደግሞ ማህበሩን ያበላሻል። እሱ ወደ ሞት እየተጓዘ ሌላውንም ወደ ሞት እንዲጓዝ ሊያደርገው ይችላል፣ ይበክለዋል። መርዙን ለሌሎች ሰዎች ደግሞ በማቀበር ማለት ነው። ስለዛ የመጀመሪያ ስለ ማህበሩ ጤንነት ስትል ቤተክርስቲያን በዛ ሰው ምንፍቅና ሌሎች ልጆቿ እንዳይሞቱባት ስትል ቤተክርስቲያን ለልጆቿ ተጨንቃ አይ እንደው እሱም ሞቶ ሌሎችንም ልጆች እንደው ሊሞቱብኝ ነው ምናምን ነገር ትለና ይርሰን ቆይ ገለል በል ስትለው ደግሞ እሱን አንተ ብቻ ሙትም እያለችውም ደግሞ እኮ አይደለም አንተም ደግሞ በንስሐ እንድትመለስ ያኔ ልክ ስታረቀው በንስሐ ከተመለሰ የምርም ያ ሰው በቃ ጥሩ ክርስቲያን ነበር ማለት ነው። ማለት ጥሩ ክርስቲያን ነው። ጥሩ ክርስቲያን አይሳሳትም አይባልም፣ ሊሳሳት ይችላል ግን ይመለሳል። ግን ልክ ስታገለው ከመቅስበት ዞር ብለህ ስታየው ጀግና የሆነ ፀጉሩን ፌድ የተቆረጠ ፓስተር ማነው ነቢይ እግር ስር ጥምጥም ብሎ እንደዘንዱ ካየው በቃ ይታወቃል። ይሄ ሲጀመርም የሆነ ነገር አለው ማለት ነው ውስጥ ላይ። እንዴ ያሰው እኮ አለቃቀሱ እኮ እንዲህ እንደ ቀላል የሚታይ እኮ አይደለም፣ እንዲህ የሚናቅ እኮ አይደለም። የዛ ሰው ለቅሶ በእዩ ጩፋ ስር ያደረገው ለቅሶ ያ ገድል ወይስ ጻቦ ሰው ማለት ነው የሚናቅ እኮ አይደለም። እንዴ በጣም አደገኛ ጩኸት እኮ ነው። እንዴ ወደ እግዚአብሔር እንደዛ ቢጮህ እኮ በጣም ብዙ ነገር እኮ እናመጣለን። ያማል እንዴ ቀባኝ ብሎ በእውነት በእዩ ጩፋ እግር ስር ተንበርክኮ ወንድማችን ጌታቸው ሆኑ ስማ ቀባኝ ልተንብ እያለ ያነባው እንባ እሱ ያጠምቃል። እንደውም እሱ ያ እንባ ሊበቃ ይችላል። ቅድም ላልከው ጥምቀትም አይነ ምናምን ላልከው እንዴ በእውነት እና አስቸጋሪ ነው። እንደዛ ሆኖ ካገኘው በቃ ገና ከጅምሩ ውስጡ ምንፍቅና አለ፣ ተጋለጠ ማለት ነው። ገና ከጅምሩም ከኛው ግን አልነበረም። አሁን ዮሐንስን ያኔ ለእንደዚህ አይነት ሰው መጥቀስ ትችላለህ፣ ስለወጡት ሰዎች ሲናገር ነበረው ማለት ነው። ቀድሞውንም ከኛው ግን አልነበሩ፣ እንዳልነበሩ ይገለጹ ዘንድ ወጡ። አየህ ሲወጡ ታየዋለህ እንጂ እኔ እንደው ጤነኛ አእምሮ ያለው ሰው እንደው የፈለገ ማለት በቤተክርስቲያን ውስጥ በአንድም በሌላ ምክንያት አለመግባባት ሊፈጠር ይችላል። ምንም በታሪክ ውስጥም እናውቃለን። አለመግባባት ይፈጠራል፣ መሰደድ ይመጣል። ምንም ቅዱስ ዮሐንስ አፈወርቅን የሚያህል ታላቅ አባት ያውን በጵጵስና ወራት ሲሰደድ ልታዩት ትችላለህ፣ ተሰዷል። ወይም ቅዱስ አትናቴዎስን የሚያክል ታላቅ ሰው ሲሰደድ ልታዩት ትችላለህ፣ ተሰዷል። ኢማጂን ቅዱስ አትናቴዎስ ልክ ሲሰደድ ተሰደው ሄዱ። የሆነ በሰዓቱ ለምሳሌ ሞንታነስ ተከታዮች ቢኖሩ እነዚህ ሞንታኒሶች እነዚህ አሁን የጴንጤዎችን የሚመስል ነገር ያላቸው ሰዎች የሆነ ጊዜ ላይ ተነስተው ነበር። የእነሱ ነቢይ እግር ስር ሄዱ ስታገኘው ማለት ነው ቅዱስ አትናቴዎስ። አይ በፍጹም ቅዱስ አትናቴዎስ አሁንም ድረስ የኤርሲያን ታላቅ ጀግና ሂሮ ነው። የኤርሲያን ታላቅ አባት ነው። ቅዱስ ዮሐንስ አፈወርቅ ተሰደድኩኝ ብሎ እሪ ሲል ነው በፍጹም። ቅዱስ ዮሐንስ አፈወርቅ ትልቅ አባታችን ነው። አሁንም ድረስ የኤርሲያን ውስጥ የተከበረ ቅዱስ አባት ነው። በኤርሲያን ውስጥ ጸንተው የሚኖሩ ናቸው እና እንደዚህ ነገር ተፈጥሮ በጣም ደካማ ቢሆኑ እና በቃ በቃ ከኤርሲያን ጋር አልችልም ቢሉ ማለት ነው አትሊስት ሌላ አብያተ ክርስቲያናትን ማየት ይችሉ ነበር። እዚሁ ወይ ሌላ አብያተ ክርስቲያናትን አረማክቻል ጳጳስ ጋር ሄደው አባቶቻቸው ጋር ሄደው መጀመሪያ እዚሁ ሄደው ነገሩን ማስረዳት ቀስ ብሎ በትህትና ጳጳሳት ጋር ሄደ አይ እንዲህ ነው ብለን ጉዳይህን ማቅረብ። ግን አሁን ይሄ ለዚህ ትህትና ያስፈልጓል ከተባለ አያስፈልጉም። እውነቱን ለመናገር ማለት አንድ አሁን ኖርማል ምዕመን ማለት ነው መምህርም ሆነ ምንም ሆነ የሆነ እንደዚህ አይነት ውዝግብ ውስጥ ሲገባ አንድ ጳጳስ ጋር ሂዱ፣ አንድ አባት ጋር አንድ እረኛ ጋር ሂዱ ነገሩን ማዋየት አይ እንደዚህ ሆኖ ነው እንዲህ ተፈጥሮ ነው ብሎ ነገሩን ሄዶ መናገር
አሁን ይህ ትህትና ይጠይቃል እንዴ? አንድ አባት ጋር ሄደ፣ አንድ ጳጳስ ጋር ሄደ፣ የተለያየ እንደው ይሄ በቃ መናፍቅ ነው ምናምን ነገር ተባልክ እንበል እና እየተወገስክ ነው፣ ተወገስክም እንበል ሄደ ምን ጳጳስ ጋር እኔ እንደው ማለት በሌሉበት ሁኔታ ነው እንደዚህ ተባልኩት። እንደው ጌታ ኢየሱስን በጣም ነው የምወደው። ኢየሱስን ስለምወደው ብዙ ጊዜ የጌታችን ስም እንደው ከአንደበቴ ላይ አይጠፋም። እንደው በዚህ ጠርጥረውኝ ከሆነ ሊሆን ይችላል እንጂ እኔ ምንም የስተት ትምህርት የለብኝም። ከሌለብህ የምር እንደዛ ብትሆን ኖሮ ማለት ነው። ከሌለብህ እንደዚህ ብለህ ሄደህ ለአንድ ጳጳስ ማስረዳት ይከብዳል? አይከብድም። ይሄ ትህትናንም አይጠይቅም። ግን እነሱ ግን እንደ ትህትና ነው የሚያዩት እና ይህንን ትህትና ደግሞ መፈጸምም አይፈልጉም። አይተዋል። ትዕቢት በልብ ላይ ሲነግስ፣ ሰይጣን በልብ ላይ ሲነግስ እንደዚህ ነው። በጣም አደገኛ፣ እብሪተኛ፣ አሩጋንት፣ በጣም ትዕቢተኛ ላይ ልብህን ውጥር አድርጎት አንድ ደገኛ ጳጳስ ራሱ ፈልገህ ሄደህ ራሱ ማናገር እንዳትፈልግ ያደርጋል። እንደነዚህ አይነት ሰዎች አሁን ዞሮ መጥተው አይ እኔ ኢየሱስ ብዬ ስናገር እንደውም ኢየሱስ ስል ተባረር በስመ አብ በጣም ጭራሽ በቃ እኔ በጌታ ስም አንዳንድ ሰው እኮ በጣም የሚያስገርሙ በእውነት እና ኢቭን እንደዛ ባይሆን ራሱ በቃ እንደው ላካሄዴ ምናምን አልተመቸኝም ምናምን ብሎ ለምሳሌ ራሱን ገለል አድርጎ ለምሳሌ ነው እያልኩ ያለሁት በሌሎች አህታ አብያተ ክርስቲያን ስር ሄዶ ነገሩን አስረድቶ እነሱ ጋር እየቆረበ መኖር ይችላል። ማለት ግዴታ መዘመር አይጠበቅበትም፣ በነገራችን ላይ ማስተማርም አይጠበቅበትም። ዋናው ህይወቱ ነው። ስለዛ እየሄደም እየቆረበ መኖር ይችል ነበር፣ ግን እሱንም አልመረጡም። ሩቅ እናደርገውና ማለት ነው በጣም ሩቅ እናደርገውና ከኦሪየንታል ወጥተው ኢስተርንን ወይም እንደው ሌሎች ጥንታዊ ቤተክርስቲያናትን ራሱ አላዩ። ከፕሮቴስታንት ራሱ እንደው ደገኛ የሆኑ እንደው ሻል ያሉ ፕሮቴስታንቶችን እነሱ ጋር ራሱ አልተገኙም። የተገኙት የሆነ ነብይ እግር ስር ነው። እንዲህ ዋት ሼም ትላለህ እና አይመጣም በቃ እና እነዚህ መጥተው አሁን ኢየሱስ ስላልኩኝ ተገፈው ምናምን ቢሉ ጆሮ አንሰጣቸውም ማለት ነው። ጆሮ አንሰጣቸውም እና እንደዛ ነው። ቃሎት ያሰማልን ብሮስኪ። በጣም የሚገርመው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ የምር እንዳልከው ለክርስቶስ ፍቅር ያላቸው ቢሆን ኖሮ ምንም አይነት ኢቨን የሚዘጋባቸው መንገድ እንደውም አንዳንድ ቦታ ላይ ድንጋይ ተወረወረብን እንደዚህ ተተፋብን ምናምን የሚሉ ስለነበሩ ማለት ነው። ቅዱስ ጳውሎስ ግን ከክርስቶስ ፍቅር ማን ይለየናል ማለት መከራም ደርሶብናል እንኳን የሚሉ ከሆነ ያ መከራ ሁላ ከእርሱ ፍቅር ሊለያቸው እንደማይችል መከራ ነው፣ ችግር ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነው፣ ስለአንተ ቀን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈው ነው ብሏልና ከክርስቶስ ፍቅር የሚለየን አንዳች ነገር እንዳለው አኬ ማንም ሰው እንደዚህ አይነት ነገር አልደረሰባቸውም። ኢቭን እንኳን ደርሶ ቢሆን የተለዩት የወጡት ከክርስቶስ ነው፣ ከግንዱ ነው የተለዩት እና ሌላ እንግዲህ አሁን እነርሱ ክርስቶስ ብለው የሚጠሩት ሌላ ግንዱ ጋር ነው የሄዱት። እየተመለከትን ያለ ነው ይሄንን ስለሆነ ማለት ነውና ቃሉ ያሰማልን። አኬዋ ብሮስኪ ዮባ ያጀማ እንዴት አላችሁ? ሰላም ብያለሁ። እንዴት አለ ፓፓ? አለሁልሽ። ፒስ ነው ብሮስኪ። እንዴት አየሽው የአይነ ምድርን ጥምቀት? ኧረ እሱ ነገር ለየት ያለ ነው። እኔ እኮ ተው ጨዋታ አታምጣ ትላለህ። አይ የሮም ምንድነው ዮሐንስ 3 ላይ ውሃ አይደለም ብለው ተከራክረው በሱ ነው የሚጠመቁት አልሽ። አንቺማ አልተቻልሽም። ረገጣ ያ ተመችቷቸው ነው ውሃ አይደለም ብለው የሚከራከሩት። ባለቀ ሰዓት አለ ሚስጥሩ የተገለጠው። ከባድ ነው። አይ ያው ሰውየው ቄስ ምናምን የሚባሉ ሰው ናቸውና አሁን የሆነ ሰው መተው ውሸት ነው የምትለኝ ከሆነ ካንተ እሳቸው የተሻለ ስልጣን አላቸው። አንድ ሰውን ከማመን ማለት እዚህ ቲክቶክ ላይ ያለ አንድን ሰው ከማመን እሳቸውን ባምን ስለነገሩ ስላወሩት ነገር ማለት ነው ልክ ናቸው ብዬ ብል የተሻለ ታማኒነት አላቸው እና እኛ ጋር መጣችሁ ውሸት አይደለም ምናምን ውስጥ ከምትገቡ መጀመሪያ እዛው ነው መጨረስ ያለባችሁ እንደሚታየኝና አንድ እሱ ነው። ሁለተኛ
ዘርፌ ያው እውነት ለመናገር እኔ ለአቅመ ምንፍቅናም ደርሳለች ብዬ አላስብም። ምክንያቱም ትምህርት አታወራማ። እኔ አሁን እኮ ትምህርት ያላወራ ሰው እንዴት ነው ትምህርት ላይ የሚሳሳተው? አሁን እሷ በቲፎዞ ሰው አይታ ነው የወጣችው። የሆኑ ሰዎች ሲወጡ አብራ ተከትላ የወጣች ሰው ነች። ከዛን ግን እዛም ሄዳ እንዳሰበችው እውነት ለመናገር እዚህ ጥሩ ሁኔታ ላይ ነበሩ። የነሱ ጀማ እንደ ጀማ ጥሩ ተቀባይነት ነበራቸው። በቃ የሆነ ቦታ ሲሄዱ በጣም በትልቅ አቀባበል ነው እና ያንን ነገር በይበልጥ እዛ የምታገኝ መስሏት ነበር ስትወጣ ማለት ነው። ከዛ እዛ ቼክ የሚያደርጋት የለም። የሆነ ሰሞን እንደ ልሳን መናገር ጀመረች። እንትን እዛ ቲማቲም ምናምን ሰብስቦ ባርክ ያለ የሚለው ሰው እያለ አይደለ እንትናን የቀባው ማን ነው? ቀለሜን መስፍን ማለት ነው። መስፍን የሚባለው ጋር ስትጮ አስታውሳለሁ። ልሳን ምናምን ብላ ማለት ነው። እና ሞከረች፣ በቃ እየሞከረች ነው እቺ ሰው እየሞከረች ነው። እና አሁን የተረሳች ሲመስላት ወጣ ደግሞ ተደብድቤ ነበር ተሰድቤ ነበር ምናምን ማለት ጀመረች። ይመቻት፣ ያው የስራው ባህሪ ነው። ሌላ ምንም እንትን የለውም። የስራው ባህሪ ነው። ልክ የትኛውም ተመልከቱ፣ ሁሉም የተረሱ ሲመስላቸው በቻሉት መጠን ቤተክርስቲያንን ሰድበው ነው የሚጀምሩትና ከዛ አንድ ጽሑፍ አይቼ ነበረ እንዲ ፌስቡክ ላይ ጽፌዋለሁ መሰለኝ። የዛሬ 40 ዓመት 30 ዓመትም እነዚህ ሰዎች ቢጠየቁ ኦርቶዶክስ ብለው ነው የሚጀምሩት እና ኦርቶዶክስ ትዝታቸው ነች የሚል ጽሑፍ ተጽፎ አይቼ በጣም የገዛኝ ሐሳብ ነው። በቃ 40 ዓመት 50 ዓመትም ካረጁም በኋላ ቢጠየቁ የሚሉት ይሄንን ነው። ምንድነው የሚሉት? ያኔ ኦርቶዶክስ እያለው እኮ ነው። እዛ ትዝታ የላቸውም ማለት ነው። እዛ የሚያወሩት ነገር የላቸውም ማለት ነው። ባዶ ናቸው። ስለዚህ ቢያወሩ የሚያምረው ስለ ኦርቶዶክስ ነው። ውበት አለው ማለት ነው። በጣም ይሄ ለየት ያለ ነገር እኮ ነው። መንፍቀውም ወጥተውም ከቤተ ክርስቲያን ግን ውበት ያለው ሰው የሚሰማቸው ስለ ኦርቶዶክስ ሲያወሩ ነው። ስለ ራሳቸው ያወሩለታ የሚሰማቸው የለም። ገብቷል? ስለዚህ ለመሰማት የግድ ተሰሚ የምታደርገውን ቤተክርስቲያን መጥቀስ አለባቸው። ስለዚህ ቤተክርስቲያን እንጀራ ነች ላሉትም በስርዓት አገልግለው ምናምን ለሚኖሩትም ወጥተው ለሚሰድቡትም ቤተክርስቲያን እንጀራቸው ነች ማለት ነው። ሰድበዋትም እንጀራ ይበላሉ። እና ትዝታውን ማየት ነው። ራሱ ነው ባይዘው የተናገረው። አሜሪካን ሀገር ሄዶ የገጠመው በጣም እንትን ነበረ፣ እንደጠበቀው አልሆነለትም። ከዛ ራይዱ አንጠበጠበች ምናምን አልሆነም። ስለዚህ ዩቲዩብ ላይ የገባ ኦርቶዶክስን መሳደብ ከዛ የዩቲዩብ ገቢው ጸድ ይሆናል። ይሄ ራሱ ነው ባይዘው አመላካች ነጥቦችን ያነሳው። እኔም ተመለከትኩለት እና እንደዛ ነው። ዘርፍ የሚመቻት እግዚአብሔር ይርዳቸው። ለማንኛውም እና የራይዱ ሳይሳካ ሲቀር ነው። እውነት ነው። እርግጥ ቃልት ያሰማልን ኢዮባ ልክ የማይስማሙ አካላቶች ክርስቶስን ለመስቀል እንደሚስማሙት ማይስማሙ የነበረ የተለያየ አይነት የእምነት ተቋም ውስጥ ሆነው ግን ደግሞ ቤተክርስቲያን ለማንጓጠጥና ለመስደብ አንድ ይሆናል። ብዙዎች እንደምንመለከተው ከሆነ እና እዛ ቤት ያሉትን ለማስደሰት እና ሲሆነ ቀዝቀዝ ሲል እንዳለው እኮ እኔም በምን ልተባበራችሁ አይነት ነገር ነው ያደረገችውና በጣም የሚያሳፍረው በእውነት በጣም ያሳዝናል። ይሄን እየተናገርን ያለው ለእርሷ ትኩረት እየሰጠን አይደለም፣ ግን ይሄ የሞኝ ቃላቶች ሲደጋገሙ እውነት እንዳይመስል በዚህ ዘመን ደግሞ በቴክኖሎጂ ዘመን ብዙዎች ቲክቶክን የሚመለከቱ ዩቲዩብ የሚመለከቱ የቤተክርስቲያን አስተምህሮ በደንብ ቁልጭ ፍንትው አድርገው ያያሉ፣ ይመለከታሉ። እና እየተሰጠ ያለው ምንድነው? ሳያውቁ ምናልባት ነው በእንደነዚህ አይነት ንግግሮች አንድ ሰውን ኮመንት ላይ መጥቶ እሷ እኮ እዛ የነበረችውን ያወራችሁ አለ። ያልነበረችበት ልክ አንድ ሰው በጠራራ ፀሐይ አይኑን ጨፍኖ ፀሐይ አልወጣችም ማለት አይችልም። ፀሐይዋን ያላየው አይኑ ስለጨፈነ ውስጥ ያለውን እውነት የሚክዱት እዛ ያሉት ሰዎች ለማስደሰት ነው ማለት ነው። እና ቃሉ ያሰማልን። ኢዮብ አብሮስኪ መኩዚ በእንትን ስማ በመኩ ኤርፎን ነበረ እንትን ማለት
ማገት። አኬዋ ይሄን ሀሳብ ምን ትለዋለህ? እንዴ አንተ ልጁ እኮ በእውነት ጆሮቹ እኮ ሰረጉር በውስጥ በኩል ሆኑ እንዴ። አራውን እኮ አንዳንዴ ያማል እንዴ የግራና የቀኝ ነው የምፈራለት እኔ እንዴ። አው የሰረጎደ የግራና የቀኝ ጆሮ ቦታውን ሊቀያየር ነው። አሁን እኮ በቃ አባቢ ይሄ ራሱ የቻለ ቅጣት ነው። አዮ እኔ እኮ ምንድነው እንዲህ ይላልላለሁ። ለካ አንዱ ጆሮ ሌላ ላይ እየሰማ ነው። ለኩዚ ታፈነዋ እኮ አደራመጣሽ ይመች ረገጣ ጀመርክ። ጨረሳችሁ? መኩ እዚህ አሰማ እዚህ ጋር ፊቱን እዚህ ጋር እያሳየ በጎን የሆነ ዶላር እየሰራ ነው። ይመች ያርግለታል። ስለዚህ ኤርፖርቱ ከበደ ጆሮ ምናምን ትላለህ እያስገባን አንተ ቀልድ። አንተ በቀለድክባት በዚህ ሰከንድ ውስጥ የሆነ ገንዘብ ገብቶለታል እሱ። ይመችው መኩ ምርጥ ሰው። ቀጥ ያባል ሰላም ልበላችሁ። ለማንኛውም ሰላም ብያችኋለሁ። ዮባ በቃ በጨዋታ ነው የምትገቡት። እኔ ሲገባ ምን ላድርግ እንግዲህ አሁን ቁም ነገሩ እና ሁላችሁም ሰላም ብያችኋለሁ። ተወዳጆች ታች ያላችሁም ላይ ያላችሁ ዲያቆን እስቂያስ ሰላም ብያችኋለሁ። ባሮካ አሪፍ ነገር አንስተህ ሰርተሃል እና እያየሁ ነበረ። እኔ እኮ ያሳቀኝ ምን እንደሆነ ታውቃለህ? ፕሮቴስታንቶች መጀመሪያቸውም መጨረሻቸውም ከሽንት ቤት ጋር የተያያዘ ነው ማለት ነው። እንዴት ተጀመረ? ሉተራዊ ቼናል ነው የምትለን? እኔ አላልኩም ትላለህ። ብቻ እሱ አይብሮ ውስጥ እንዴት ነው ግን እሺ ይቅርታ ተመልሻለሁ። መጣለሁ። አንድ ያልገባኝ ግን እዚህ ኮያ አካባቢ እነ መኩ ሰፈር አይነ ምድርም ሽንት ቤት ላይ ነው ያለው። እንዴት ነው አልገባኝም። ማለት እሱ ግልጽ አድርጊልኝ ነው ያዘ አገናኝ ኮያ ጋር ፈጫ አይደለች እንዴ መኩተው እንዴ እነሱ ሰፈር እንዴት ነው ያይነ እንትን ያ ትንሽም ቢሆን ተጠመቁበታል ነው። ተው አሁን ላወራ ነበር። ተው እንዳወራ አታድርገኝ። እሺ ቀጥል። የግልምጫ ደግሞ ተነሳ። ቤቴ ወኝም ልገላምጤ ነው እንዴ ያማረ አራሳጨውማ መነፋት አለበት። አንተ ገላምጠኛል ድምጽ ቀንሳለ እንዴ ባለፈው ተው እስቲ ዲያቆን እስኪ አስባለበት ትደገም ዲያቆን እስኪ አስባለበት ማናገራሉ። ዲያቆን ሰላም ለእርሱ ይሁን። እንዴት አሉ? መስገን አምላክ አለ ነው። እግዚአብሔር በጣም ተንብሏል። እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰን። መኩ አይ ቲንክ ውጭ ሀገር ያልሄዱ ሰዎች አንተ ቅናት ይዟቸዋል። ለዛ ነው መሰለኝ እንደዚህ የሆኑ ሀገር ያልሰለጠነ ዓለም ላይ ያልደረሱ ሰው በቃ ይሄው አግኝቶታል ፖይንቱን። ይሄ ነው እኮ እኔ አንዳንዴ ዲያቆን ትልቁ የአፍሪካ ባህር አልተሻገረም። ቴክኖሎጂ አላየሁ ምንና ባህር ምን አረመኩ ተወናለች ገና ለገና አማርኛ ረገጣችሁ አልተሻገራችሁ እዚህ አባይ አላለፋችሁ። አሪፍ። ውጭ ቀመስ ሰዎች ተግባብታችኋል። እንዳዩት ከሆነ ሁለት ዲያቆናት
ያው ዲያቆን ሕዝቅያስ መምህርም ናቸው። ውጭ ቀመስናችሁ እሺ ተግባብታችኋል እንበል። ይሁን ጥሩ እሺ መልካም። የመኩ ግን ራሱ ጃለ ምን አልከኝ? ይሄን ዶሮ በል የምን ዶሮ? አንተ ጋር ነው ድምጽ ያለው መኩ ነው ዲያቆን ጋር ነው? እኔ ጋር ነው መሰለኝ እኮ እንዴ መኩታ ባይዚ የመኩ ወይ ይቀጥሉ ነበር ያነሳችሁት ርዕስ በጣም ጥሩ ነበርና ባሮኬ እንደው አንድ ነገር ላስቸግርና ብታሳየን ማለት ነው። ሰው በጠራራ ፀሐይ ሲዋሽ በጣም ጥሩ አይደለም። ዩቲዩብ ላይ ትገባና እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እዝራ ሲዘምር ከበሮ ይመታ የነበረውን ሰው ብታሳየን በጣም ጥሩ ነው። አውደ ምሕረቱ ላይ ማለት ነው። እና እዚህ ጋር በጣም ጥሩ ነው። አኬ ቃለ ሕይወት ያሰማልን ይዮባል። ምንድነው ሰዎች የምትሰሙ ሰዎች እንደው እነሱን የምትሰሙ ሰዎች አንድ ነገር እንጠይቃችሁ። አሁን ዩቲዩብ ላይ እንኳን በቀላሉ ገብታችሁ የክርስቶስ ፍቅር የገባው ሰው ምን እንደሚያደርግ አሁን ሊቀ ሊቃውንት ዕዝራ ስለ ክርስቶስ ፍቅር ሲናገሩ ያወረዱት እንባና እሷ ተገፋው ብላ ያለችውን እንባ ብናየው በጣም ነው የሚያስቀው። ምክንያቱም እሳቸው የክርስቶስ ፍቅሩን ሲያወሩ ነው፣ ሕማማቱን ሲያወሩ ነው ያለቀሰው። ሐዋርያት ሥራ ምዕራፍ 5 ቁጥር 40 ላይ ደግሞ ምን ይላል? በዚህ ስም እንዳታስተምሩ ሲሏቸው ሐዋርያት ማስተማር ጀመሩና እየጠሩ ይገርፏቸው ነበር። ደስ ብሏቸው ይወጣሉ። ተገርፈው ይወጡና በቤታቸውም በመቅደስም በዛው ስም ያስተምራሉ። በክርስቶስ ስም መገፋት ያሸልማል። ሞቱ ራሱ ደስ ይላል፣ መታሰሩ ደስ ይላል እንጂ ጥሎ ያስወጣል እንዴ? አሁን እኮ ለጴንጤዎች እየነገረቻቸው ያለችው ክርስቶስ ያለው እዛ ቤት ነው፣ ክርስቶስ ያለው እዛ ቤት ነው። ግን እኔ እሱም ማገልገል ስላልቻል ክርስቶስ ወደ ሌለበት መጣው ነው እያለች ያለችው ወይስ ምንድነው? አልገባንም። እና ለክርስቶስ መሞት፣ መታሰር፣ መገፋት የትክክለኛ የክርስቶስ ደቀ መዝሙርነትን ያረጋግጣል እንጂ ሲገፉኝ ወጣው የሚያዋጣ አይመስለኝም። ስለዚህ ከኦርቶዶክስ የወጡ መነኮሳት፣ ቀሳውስት፣ ዲያቆናት፣ መረጌቶች ነን፣ ዘማሪያን ነን ባዮች እስቲ ጴንጤዎች ሁሌ እናንተ ጋር ለመቀላቀል ኮዱ አንድ ነው። ተሳድቦ ኦርቶዶክስን ትምህርት ቀይሮ መግባት ነው እንጂ የተገለጠላቸውን ኢየሱስ መቼ ነው የሰበኩት? ምክንያቱም ምንም የሚገለጥ ስለሌለ ነው ለማለት ያህል ነው። ባሮኬ ግን እሱን ብታሳየን ሰው ሁሉ አይቶ ይረዳል ማለት ነው። ክርስቶስ ስለባረሩኝ አለች። ያ ዕዝራ ሲዘምር ከበሮ የመታችው እሷ ናት። መዝሙሩ ደግሞ እኛ ግን የተሰቀለው ክርስቶስን እንሰብካለን ነው የሚል ይችኑ ለማለት ነው። እግዚአብሔር ይስጥልኝ። ያው ላሳያችሁ። እሺ ቃል ተሰማልን ዲያቆን እስክታሳይ ድረስ ማለት ነው። መሀል ላይ ሰምታችኋል እንግዲህ መምህር ሲናገሩ፣ ዲያቆን ሲናገሩ ይሰማል ጋይስ? አዎ ትሰማለህ ፓፓ? ኦኬ። አይ እንትን የሊቀ ሊቃውንት ዕዝራን ስልክ እየገባ እኮ። እሺ የሊቀ ሊቃውንት ዕዝራን አንስተው እንደው እሳቸው ስለ ጌታችን ሕማማቱን እያሰቡ ሲናገሩ ያነቡ ነበረ እና እሳቸው ያነቡትን እንባና እታችን ደግሞ ያነባችሁን እዩ ማለት ሊቀ ሊቃውንት ዕዝራ ሲያነቡ የጌታን ሕማማቱን እየተናገሩ ነው። እሷ ግን ሕማማቷን እየተናገረች ነው አላሉ ማለት ይሄ ብዙም አያስኬድም ጨዋታው ያናል አይደለም እዚህ የተረገመ ስብስብ ውስጡ ብዙም አያስኬድም እንዴ? ማማትን እያሰበች ነው
ማማቷን የራሷን አይ ተው ምንም አታጽናናኝ ማለት አንዴ ካልኩኝ በኋላ ምንድን ነው የሚቀባጠረው ካልከ በኋላ ነው ሲጀመር ቀልድ ነው ብለህ ብትጀምረን እኛ አንስቅም። እኛ አያስኬዳል። እኔ ጥፋቱ እኔ ጋር ነው ያለው። ልቀልድ ነው ጋይስ፣ ተዘጋጁ ብዬ ነበር መጀመሪያ የነበረብኝ። አይ ቀልድ ለማይገባን ሰዎች ቀልድ ነው። ቀጥታ ወደ ስራው አልገባችም እንዴ? የኔን ወሬ ከሰማሽ በኋላ እኮ ነው። እንዴ ነው ራሴን የማተልቀው ጋይስ? ተው ራስን አታተልቅ፣ ሌላ ሰው ያተልቅ። እሺ እውነት ነው። ትከተትና ማንጻት አይከባ ከታች አንዱ ከአንተ ቀልድ የባሩክ ሳቅ ያስቃል ይለኛል። እችትላችሁ ማለት ነው ሆ የሚለውን አስታውሳችሁት? ዙሩን እየሰማችሁ አይደለም የምትመታው ማለት ነው ትላለች። ቢንጎ ነው ማለት እችትላችሁ ዘርፍዬ። እሺ ይሄ ሁላ ህዝብ እንግዲህ የተሰቀለውን ክርስቶስን እያነሳ ነው እየዘመረ ያለው። ዘካን ደግሞ በሁዳዴ የከበሮ መዝሙር ከፈቱ ብሎ እንዳይቦጫጭቁ። አረ ፊት ክስጣዳ ቀይ ማኩስ። እሺ ከበሮን የመኩን ኤርፎን አድርጋ ነበር መሰለኛ እኔ ስትመታው። የኔ በደንብ ያሰማል በነገራችን ላይ ትላለህ። ለማንኛውም የኔ ናርዶስ ብላይ ዘመረችው እኮ በቤተ ክርስቲያን ይሰማል። ባሮክ ተማለ በኩሲ እኛ ራሱ እኮ ያወቅናት እኮ የኔ ናርዶስ የኔ ቤዛ ስትል ነውና ሁላችንም ቤዛችን የሆነውን ጌታ የተዘመረለትን ዝማሬ ፈልገን ካሴቱን ገዝተን ከዛ በኋላ ፈመሰችው የታወቀችው። ከዛ በፊት ማን ያውቃት ነበር? ያወቅናት ራሱ በመዝሙሮቿ ነው። እና ያንን ዝማሬ ገዛን።
ሰው ሁላ ተቀባበላት። በየአውደ ምሕረቱ ሄደች መዘመር ጀመረች ማለት ነው። እንድትታወቅ ራሱ ያደረጋት ያንን ዝማሬ መዘመሯ ነው። እንድንገዛ ያደረገን ደግሞ ይህን ዝማሬ መዘመሯ ነው። እና አያስኬድም። ባይዜ ሎጂካሊ ራሱ ስናስበው ምንም የሚያስኬድ ነገር አይደለም። እና መኩዚ እንዳለው ፋሽን ደግሞ አልፎበታል። አሁን ይሄ ቀይሩ ቢያንስ ሌላ ነገር እስኪነቃ ድረስ ደግሞ ያኛውም ማለት ነው። እና እንዲህ ያደረጉ በቃ በዛ ያሉት ሰዎች ለማደንዘዝና ለማስቀረት ለማዘግየትና ለማስቆም ነው። ወዴት? ወደ ድነት ቦታ እንዳይመጡ፣ ወደ እውነተኛው ጌታ እንዳይመጡ እና እግዚአብሔር አምላክ ልቡናችሁን ያብራላችሁ።